ምዕራፍ 66 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን ዓይነት ነው? የማርፍበትስ ስፍራ ምንድር ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጠቦትንም የሚሰዋ የውሻውን አንገት እንደሚሰብር ነው። የእህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ዕጣንን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውም በርኩሰታቸው ደስ ይላታል። እኔ ደግሞ የተሳለቀባቸውን እመርጣለሁ፣ የፈሩትንም ነገር አመጣባቸዋለሁ። በፊቴ ክፉ ነገርን አደረጉ፣ ያልወደድሁትንም መረጡ እንጂ በጠራሁ ጊዜ አልመለሱልኝምና በተናገርሁም ጊዜ አልሰሙኝምና። በቃሉ የምትንቀጠቀጡ ሆይ የእግዚአብሔርን ቃል ስሙ። የጠሏችሁ ስለ ስሜም ያባረሯችሁ ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል፣ ነገር ግን ያፍራሉ። የጩኸት ድምፅ ከከተማ ድምፅም ከመቅደስ በጠላቶቹ ላይ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምቷል። ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምቶአል? እንዲህስ ያለ ነገር ማን አይቶአል? በውኑ አገር በአንድ ቀን ታምጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና። በውኑ ወደ መውለድ የማደርስ እኔ አላስወልድምን? ይላል እግዚአብሔር። የማስወልድስ ማኅፀንን እኔ ይዘጋለሁን? ይላል አምላክሽ። እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣ ስለ እርሷም ደስ ይበላችሁ። እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሴትን አድርጉ። ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ። እግዚአብሔር እንዲህ ይላልና፣ እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ። ከዚያም ትጠባላችሁ፣ በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እያስቀመጡ ያቀማጥሏችኋል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌምም ውስጥ ትጽናናላችሁ። ታያላችሁ፣ ልባችሁም ሐሴት ታደርጋለች፣ አጥንታችሁም እንደ ለምለም ሣር ትበቅላለች። የእግዚአብሔርም እጅ ለሚፈሩት ትታወቃለች፣ በጠላቶቹም ላይ ይቈጣል። እነሆ እግዚአብሔር መዓቱን በቁጣ ዘለፋውንም በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል፣ ሰረገሎቹም እንደ አውሎ ነፋስ ይሆናሉ። እግዚአብሔርም በሥጋ ለባሽ ሁሉ ላይ በእሳትና በሰይፉ ይፈርዳል። በእግዚአብሔርም ተወግተው የሞቱት ይበዛሉ። በመካከላቸው ያለውን አንዱን ተከትለው ወደ ገነቱ ይገቡ ዘንድ ሰውነታቸውን የሚቀድሱና የሚያነጹ የእሪያንም ሥጋ አስጸያፊ ነገርንም አይጥንም የሚበሉ በአንድነት ይጠፋሉ ይላል እግዚአብሔር። ሥራቸውንና አሳባቸውን አውቄአለሁና አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ። በመካከላቸውም ምልክት አደርጋለሁ፣ ከእነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ፣ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሞሳሕ፣ ወደ ቶቤል፣ ወደ ያዋን በሩቅ ወዳሉ ደሴቶች ልካቸዋለሁ። በአሕዛብም መካከል ክብሬን ይናገራሉ። የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንደሚያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎች በጠያር ግመሎችም ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰው ተራራዬ ወደ ኢየሩሳሌም ያመጧቸዋል ይላል እግዚአብሔር። ካህናትና ሌዋውያን እንዲሆኑ ከእነርሱ ወስዳለሁ ይላል እግዚአብሔር። እኔ የምሠራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር።
እንዲህ ይሆናል፣ በየመባቻውና በየሰንበቱ ሥጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘወትር ይመጣል ይላል እግዚአብሔር። ወጥተውም በእኔ ያመፁብኝን ሰዎች ሬሳቸውን ያያሉ። ትላቸው አይሞትምና እሳታቸውም አይጠፋምና ለሥጋ ለባሽም ሁሉ አስጸያፊ ነገር ይሆናሉ።